የምታውቁኝ ትኖራላችሁ። ደህና ናችሁ? ይሰማል? የሚሰማ ከሆነ በዚሁ ልቀጥል። አሁን ወደን ሳይሆን ተገደን የገባንበት ጦርነት እንደሆነ ማህበረሰባችን ስብሰባ ሲጠራ እንኳን በዚህ ልክ ሲመጣ ያስታውቃል። ወኔው ከጎናችን እንደሆነ በብዙ መንገድ ነው የምናውቀው። ሲደክመን በየጥለው አረፍ ስንል የሚበላ የሚጠጣ ይዞልን ይመጣል ከቤቱ። ጠይቀነው አይደለም ሳንጠይቀው በየምናድርበት ቦታ ላይ የተሻለ ምቾት እሱ ከሚኖርበት የተሻለ ምቾት ለኛ የተሻለ ምግብ ለኛ ይሄ ማህበረሰብ እያቀረበልን ቀን ተቀን እኛም ወኔያችን ሳይቀዘቅዝ ውድ ህይወቱን በየአውደ ግንባሩ እየከፈለ ያለ ፋኖ ተገደን ጠላት አስገድዶ የገባንበት ጦርነት ስለሆነ ነው። አስገድዶ ነው ይሄን ጦርነት አውዳሚ ነው አይደል? ይታወቃል። ህይወት ነው የሚቀጥፍ፣ ንብረት ነው የሚያጠፋ፣ ኢኮኖሚ ነው የሚያወድም። ይሄን እናውቀዋለን። ግን ወደን ሳይሆን እንደማራ ይሄን ጦርነት የጀመርነው ተገደን ነው። ላለመጥፋት ነው። ክንዳችን ብቻ እና በረታችን መድኃኒታችን እንደሆነ አውቀነው ነው። ይሄን ስናደርግ ደግሞ ህዝባችን ደጀናችን ነው። ህዝባችን ሎጂስቲካችን ነው። ህዝባችን ባንካችን ነው የኛ። ስለዚህ ከዚህ ህዝብ ጋር መስተጋብራችን ያማረና የሰመረ መሆን መቻል አለበት ማለት ነው። ጠላት የምንለው መንግስት አይደለም። አሁን መንግስት ከሆነ እንደ ሶማ 20 ምናምን ቀበሌዎች አሉ። እስከ 30 ከ20 እስከ 30 ቀበሌዎች አሉ። እያስተዳደራቸው ያለ ፋኖ ነው። ይሄን እናንተን ቀጠና ጨምሮ ማለት ነው። መንግስት የሚባል አሁን የለም። የምናስተዳድረው እኛ ነን። መንግስት ፋኖ ነው በዚህ ሰዓት ማለት ነው። ጠላት ነው። ይህ ጠላት በብዙ ዘርፍ ነው እኛን ለማውደም የመጣ። መጀመሪያ በሃይማኖታችን ነው የመጣ። በሃይማኖት በእምነቶቻችን በኢትዮጵያ 2 እምነቶች አሉ፣ ታላላቅ እምነቶች። ከዛ ውጭ ብዙ እምነት አለ። በነገራችን እምነት የግል ቢሆንም ሀገር የጋራ ብዙ እምነት አለ። 2 ታላላቅ እምነት አለ፣ ሙስሊምና ክርስቲያን የሚባል ማለት ነው። እና መጀመሪያ ይህ መንግስት 2010 እንደዛ አካባቢ ወደ ስርዓተ መንግስቱን ሲቆጣጠር ይችን ሀገር እሱ በሚፈልገው መንገድ ለማስኬድ 2ቱን የሃይማኖት ቁንጮች መምታት መቻል አለበት። መጀመሪያ ከቤተ ክርስቲያን ሲኖዶሱን ከሙስሊም መጅሊሱን ነው የመታ ማለት ነው። ከቤተ ክርስቲያን ሲኖዶሱን ከላይ ካወፉ ከሙስሊም መጅሊሱን እሱ በሚፈልገው መንገድ ማደራጀት ሲጀምር ቀጥታ ያን ያክል በዚህም ያክል ስብሰባ ባንዲራ ይዘን አጨብጭበን የተቀበልነውን አብይ አህመድ የሚባል አረመኔ መቃወም የጀመርን የዚያኔ ነው ማለት ነው። የነፍጥ ትግሉ ከመጀመሩ ገና ቤተ መንግስቱን በተረከበ 1 ዓመት ባልሞላ ሁኔታ ሃይማኖታችንን ጥንት ጠላት ጣሊያኖች ወራውን ያላንበረከኩንን ሃይማኖትን በመምታት ብቻ አማራን ብሎም ኢትዮጵያን በፈለጉት መንገድ መግዛት እንደሚቻል ይሄ የነጮችና የውጮች የወረሩን የጠላቶቻችን አጀንዳ ነው። ይሄን አጀንዳ ተፈጻሚ ለማድረግ ሃይማኖቱን ካልመታው ካልፈረካከስከው ይሄን ህዝብ ለየብቻ ካልነጣጠርከው ትክክለኛ ሙስሊም የሚባል ሃይማኖት እያለ ትክክለኛ ኦርቶዶክስ የሚባል ሃይማኖት እያለ ኢትዮጵያ ላይ ማንኛውም መንግስት ማሸነፍ አይችልም። በዚህ ላይ ከዘመተ ስለሚሸነፍ ማለት ነው። አሁንም እኛ የአማራ ልጆች ሙስሊም ክርስቲያን ሳንል ወለጋ ለታረደችው አይሻ የ7 ዓመት ጻሊ ወላሂ ከዚህ በኋላ እኔ አማራ አልሆንም ብላ የታረደች ሰይፍ ተይዞባት ነው። አማራነቷን እንደሚያስገድል ህፃን ስለሆነች ስላወቀች፣ ስለዚህ ሊገለን እንደገባ እንዳወጀብን ስላወቅ ነው ሙስሊም ክርስቲያን ሳንል በጋራ ነው የምንታገለው። ለማንነታችን ለአማራነታችን ነው። ይሄ ትግል የሉና ነው የመኖር ያለ መኖር ነው እንጂ የሃይማኖት ብቻ መስሎ እንዳይታያችሁ። በህይወት መኖር አይፈቀድልንም ካላሸነፍ ነው። አሸነፈ ነው ደብረ ወርቅ ካምፕ ብቻ ሰርቶ ቁጭ ያለ እዚህ መቶ 1 ወርና 2 ወር ቢቀመጥ የሱ አስመስሎ ለመቀጠል ነው እንጂ የራሳችን ባንዳዎች ይዞ በእርግጠኝነት ጫካ ያለውን ፋኖ ቢያንበረክክ እናንተን ማንነታችሁን ይቀይራል። ወደድክም ጠላም ሃይማኖትን ትቀይራለህ በሚፈልገው ቋንቋ ማለት ነው። ወይም ሃይማኖት የሌለው 666 የሚባል እንዲፈጠር ነው የሚፈልግ። ዛሬ ባንክ ቤት ፋይዳ መታወቂያ ምናምን እያሉ የሚያስገድዷችሁ ማለት ነው። የ666 ነው። አንድን ግለሰብ የትም ይወት 666 አማኝ ከሆነ የትም ይሁን የት ማወቅ ይቻላል። ጂፒኤስ ነው የሚገጠምልህ ላይ ለራስ ላይ ማለት ነው። ማወቅ ይቻላል። ያ ግለሰብ የሃይማኖት የሚሆን የማንነት የሚሆን የምንም አይነት ጥያቄ ማንሳት አይችልም። ባለበት እርምጃ መውሰድ ስለምትችል ማለት ነው።
ስለዚህ ዓለምን ወደ አንድ ቋት ሰብስበው እነዚህ 66ቶች እነሱ በሚፈልጉት መንገድ ብቻ ሊዘይሩን ነው። ይሄንን መዋጋት ያለብን ይሄንን ፋይዳ መታወቂያ ከሌለ ንግድ ባንክ አይፈቀድልኝም ይባላል። ክብር ለዚህ ድርጅት በእርግጠኝነት በቅርብ ቀን እንበታትነዋለን። ፋይዳ መታወቂያ ምን አይኖርም። እንደማንነታችን እንደ ድሮ አባቶቻችን እንቀጥላለን። በዚህ በፋይዳ መታወቂያ እኛ ያልተገዛነውን ባለንበት ቁጭ አድርገው ሊሰልቡን ፈልገው ነው የሚያደርጉን ማለት ነው። ስለዚህ ፋይዳ